ሰላም ሰላም እንደምን አላችሁ? በዛሬው ቆይታችን የምናየው ስለ ጉግል ፎርም አፕሊኬሽን አጠቃቀም ይሆናል ማለት ነው። የጉግል ፎርም እንግዲህ እንዳጠቃላይ ለምን አገልግሎት ይውላል የሚለውን ስናይ አንደኛ ሰርቬይ መረጃዎችን ለመሰብሰብ ልንጠቀም እንችላለን። ለኢምፓክት አሰስመንት፣ ኒድ አሰስመንት የተለያዩ መረጃዎችን ብቻ በሊንክ ብቻ በመላክ ፎርሙን ሞልተው እንዲልኩልን የሚያስችልና በተመሳሳይም አንዳንድ የስታቲስቲካል ቱሎችም ቢውልቲን ስላሉት እነሱንም መስራት የሚችል ይሆናል ማለት ነው። ለምሳሌ እንደ ፐርሰንቴጅ፣ ፍሪኩዌንሲ እና በግራፍ ደግሞ የተደገፈ አናላይሲስ ይሰጣል ማለት ነው። እሱን ለመጠቀም በዋናነት የሚያስፈልገን የጉግል አካውንት ነው። ጉግል አካውንታችንን ከፍተን እዚህ ጋር እንደምታዩት እዚህ ጋር ገብተን ፎርምስ የምትል አንድ በተን አለች ማለት ነው። እሷን በተን ስንጫን ምን ያመጣልናል? እነዚህ ቴምፕሌቶችን ያመጣልናል ማለት ነው። በዋናነት የምንጠቀም ብዙ አይነት ቴምፕሌቶች አሉ። ይሄ ኮንታክት ኢንፎርሜሽን ለመያዝ ምናምን እንጠቀማቸዋሉ። ግን እዚህ ጋር የምናየው ጉግል ፎርም የሰርቬይ እንዴት ይሰበሰባል ወይ ደግሞ ለሪሰርች ሊሆን ይችላል። በተመሳሳይ የተለያዩ መረጃዎችን አስሞልታችሁ ማስላክ ከፈለጋችሁ ኢንፐርሰን ወረቀት ይዛችሁ ሄዳችሁ ሰብስባችሁ አናላይዝ ሰርታችሁ እንደዚህ አይነት ኮንክሉዥን ላይ ኮንክሉድ ለማድረግ የምትጠቀሙበትን አፕሮች ቶታሊ በዚህ ሲስተም መቀየር ትችላላችሁ ማለት ነው። እዚህ ጋር ብላንክ ፎርም የሚል አለ። እሱን እንከፍታለን። እሱን ከከፈትን በኋላ አንድ ያዘጋጀሁላችሁ ሳምፕል አለ። እሱን አሳያችኋለሁ ማለት ነው። እዚህ ጋር ያዘጋጀሁላችሁ ፎርም አለ ማለት ነው። ይሄ ፎርም ምንድነው? አጠቃላይ ኩዌስችነሩ ምንድነው የሚያወራው? የመጀመሪያው ፓርት ኢንዳክሽን አለው። ኢንትሮዳክሽኑ ይሄን ኮፒ ፔስት አድርገን እዛው ላይ መውሰድ እንችላለን። ለምሳሌ ምን ካምፓኒ ኤቢሲ የሚባል ካምፓኒ ነው። ሌትስ ሴይ ኤቢሲ ካምፓኒ ላይ ነው የምትሰሩ ብለን እስኪ እናስብና ኤቢሲ ካምፓኒ አሰስመንት መስራት ፈለገ። አሰስመንት ካምፓኒው ላይ ስላለ ስለሆነ ኤሪያ ላይ አሰስ ማድረግ የሚፈልገው ነገር አለ ወይ ደግሞ የሆነ የስልጠና ተቋም ሊሆን ይችላል ወይ ደግሞ የሪሰርች ፔፐራችሁን ልትሰሩ ትችላላችሁ። የመጀመሪያው ምንድነው እንደ ኢንዳክሽን አይነት ኢንስትራክሽን አጠቃላይ ይሄ ፎርም አሞላሉ ምን ይመስላል ምናምን የሚል ኢንስትራክሽን እዚህ ጋር ልትሰጡ ትችላላችሁ። ኮፒ አድርጉ እዚህ ጋር ፔስት አደርጋለሁ ማለት ነው። ሁለተኛው ደግሞ በተመሳሳይ እዚህ ጋር ሎጎአችሁን ምናምን ማስገባትም ትችላላችሁ። ለምሳሌ እዚህ ጋር ኢሜጅ አድ ኢሜጅ የሚል አለ። እሱን ስንጫን ብሮዝ ያስመርጠናል የተቋሙን ሎጎ እንደማለት ነው። እዚህ ጋር አንድ ሎጎ ያዘጋጇታለች። እሷን አፕሎድ እናደርጋታለን። ኦኬ ስለዚህ እዚህ ጋር ድርጅቱ ኤቢሲ ልንል እንችላለን። ዋቴቨር የፈለጋችሁትን እዚህ ጋር መጻፍ ትችላላችሁ ማለት ነው። ይህን ካደረግን በኋላ ቀጥሎ የሚመጣው ምንድን ነው? መጠይቁ እንግዲህ ያዘጋጀሁት ምንድነው የመጀመሪያው ፓርት የዴሞግራፊክ ኢንፎርሜሽን ይኖረዋል። የአንድን ሰው ጀነራል ኢንፎርሜሽኑን፣ ጾታውን፣ የትምህርት ዝግጅቱና የስራ ልምዱን የሚመለከት ይሆናል። ፓርት ቱ ላይ ደግሞ የምንሰበሰበው የኳንቲቲቭ የሆነ መረጃ ለምሳሌ እንደዚህ ስትሮንግሊ አግሪ ነኝ፣ ስትሮንግሊ ዲስአግሪ እያለ አግሪ ኒውትራል ብሎ ስኬል አለው ማለት ነው። ይሄ ሊከርት ስኬል ይባላል። በኳንቲቲቭ የሆነ መረጃ ስሰበስቡ ማለት ነው። እሱንም ስታቲስቲካሊ ራሱ ይሰራዋል። እሱ መጨረሻ ላይ እናየዋለን። እዚህ ጋር ለምሳሌ እንደ ሀሳብ ያቀረብኳቸው ጥያቄዎች አሉ። ስንት ጥያቄዎች? ወደ ኦልሞስት 7 የሚደርሱ ጥያቄዎች አሉ። እነዚህ ጥያቄዎች ምንድነው? እነዚህ ጥያቄዎችን ሰዎች ሲጠየቁ የሚመልሱት መልስ በአምስቱ ስኬል ይሆናል ማለት ነው። በአምስቱ ስኬል ይሆናል ማለት ነው። ስለዚህ ስትሮንግሊ ዲስአግሪ ነው የሚያደርጉ፣ አግሪ ነው የሚያደርጉ የሚለውን ይመልስልናል ማለት ነው በጥያቄው መሰረት። ቤዚካሊ እዚህ ጋር ምንድነው የምንሰራው? ይሄኛውን እንደ ኢንስትራክሽን ወሰድን። ከዛ ፓርት 1 ላይ ያለችዋን እቺን ኮፒ አድርጌ ወስዳለሁ። ሲምፕሊካሊ ያለችዋን ኮፒ አድርጌ ወሰድኩ። ከዛ ምንድነው የማደርገው? እዚህ ጋር አንታይትልድ ኮስችን የሚለው ላይ እቺን ፓርት 1 እዚህ ጋር አስቀምጣለሁ። ከዛ በመቀጠል ምንድነው ሴክስ የሚል አለ። እዚህ ጋር እንደምታዩት ሴክስ ሜል እና ፊሜል የሚል አለ። እዚህ ጋር ጾታውን እዚህ ጋር ሴክስ የሚል አለ። እዚህ ጋር ሜል ማለት ነው።
ከዛ ፊሜል። አሁን ከዚህ ቀጥሎ ተመሳሳይ አይነት አይተሞች ሁለተኛው አይተም ደግሞ ምንድነው? ሁለተኛው አይተም ኳሊፊኬሽን ነው። ያን ሰው ኳሊፊኬሽን ኮፒ ያደረኩት እዚህ ጋር መጣሁ። ተመሳሳይ ስለሆነ እዚህ ጋር ምንድነው አድቫንቴጅ ጥሩ ነገር ዱፕሊኬት ማድረግ እችላለሁ። ዱፕሊኬት አሁን ሁለተኛውን አይተም ሳመጣ እዚህ ጋር ዱፕሊኬት አደረግና እዚህ ጋር ያለውን ፓራሜትሩን ቀይሯለሁ ማለት ነው። ጥያቄ ቁጥር 2 ኳሊፊኬሽን ነው ማለት ነው። ኳሊፊኬሽን ላይ አንድ ሰው ምን ሊኖረው ይችላል? ዲፕሎማ ሊኖር ይችላል፣ ወይ ደግሞ ከፒኤችዲ መጀመር ትችላላችሁ። ፒኤችዲ ሆልደር ነው ልንል እንችላለን። ማስተርስ ዲግሪ ያለው ልንል እንችላለን። ከዛ ዲግሪ፣ ከዛ ደግሞ ዲፕሎማ ያለው ሰው ሊኖር ይችላል ማለት ነው። ከምን ውስጥ? ከሪስፖንዳንት ውስጥ መልሱን ከሚሰጡን ሰዎች ውስጥ ማለት ነው። እዚህ ጋር ዲፕሎማ ልንለው እንችላለን ማለት ነው። በተመሳሳይ አሁንም ቀጣይ ያለን ደግሞ ምንድነው? ስቲል እዚህ ጋር እንደምታዩት መልቲፕል ቾይስ ነው የሚለው። መልቲፕል ቾይስ ማለት ምንድነው? ሰዎቹ ኳሊፊኬሽናቸውን ሲጠየቁ፣ ጾታቸውን ሲጠየቁ የሚመርጡት ምንድነው? እዚህ ጋር የሚያስመርጠን ኦፕሽን አለ። እነዚህ ኦፕሽኖች ምንድናቸው? አንደኛ ለምሳሌ መልቲፕል ቾይስ ከተባለ ካሉት ውስጥ ይመርጣል ማለት ነው። ፓራግራፍ ከሆነ ግን የሚጻፍ ወይም ደግሞ ኦፕን ኢንድድ ነው ማለት ነው። ይሄኛው ግን ክሎዝ ኢንድድ ስለሆነ መጠይቁ ቾይስ መልቲፕል ቾይስ ልናደርግ እንችላለን። በቼክ ቦክስ ራይት አድርጎ እንዲያልፍ፣ ድሮፕ ዳውን ደግሞ የሚላለ። ድሮፕ ዳውን ማለት ደግሞ ምንድነው? በሆነች በተን ሲጫን ወደ ታች ዝርዝሩ ያመጣለታል ማለት ነው። ፋይል አፕሎድ ማድረግ ትችላላችሁ። እሱን ሌላ ኤሪያ ላይ ነው አሳያችኋለሁ በሌላ ጊዜ እሱ እናያለን። እዚህ ጋር ግን ሶስተኛው ደግሞ የምንጨምረው ነገር አለ። ለምን እዚህ ጋር ያዘጋጀነው ምንድነው? ሶስተኛ ጥያቄ አለው እዚህ ስቲል ጀነራል ኢንፎርሜሽን ላይ ስለሆነ ማለት ነው። እሱ ምንድነው? ወርክ ኤክስፒሪየንስ ነው። ይችን ወርክ ኤክስፒሪየንስ ኮፒ አድርጌ ወስዳለሁ። እዚህ ጋር ይህን ዱፕሊኬት የምትለውን ስንጫን ጥያቄ ቁጥር 3 ላይ ደረስን ማለት ነው። ጥያቄ ቁጥር 3 ይሄኛውን አጠፋና ዱፕሊኬት ስለሆነ ጥያቄ ቁጥር 3ን አስገባለሁ። ከዛም በመቀጠል መረጃዎችን እሞላለሁ ማለት ነው። እዚህ ጋር ከ5 ዓመት በታች ያላቸውን እዚህ ጋር አመጣለሁ። ኮፒ ፔስት ነው የማደርገው ሲምፕሊ። አሁንም እንደገና ቢቲውን ከ5 እስከ 10 ዓመት ያላቸው እዚህ ጋር የቅድሙ ላይ መሙላት ይችላል፣ ወይም እነዛን ማስወገድ ትችላላችሁ። እንደዚህ ማስወገድ እንደዚህ ትችላላችሁ። የቅድሞቹን እዚህ ጋር ፔስት አደርጋለሁ። እንደገና ደግሞ ከ10 ዓመት በላይ ያላቸው እሱን ደግሞ ወስዳለሁ። አሁን በመጀመሪያ ያሉትን ሶስቱን ጥያቄዎች ጨረስን ማለት ነው። አጭሩ ፓርት 1ን ጀነራል ኢንፎርሜሽን አስገብተን ጨረስን። ፓርት 2 ላይ ደግሞ ምንድነው የሚለን? ፓርት 2 ላይ በሊከርት ስኬል ነው እንደነገርኳችሁ። ስለዚህ እዚህ ጋር የተሰጡ 7 ጥያቄዎች አሉ። እነዚህ 7 ጥያቄዎች በአንድ ረድፍ፣ እነዚህ ደግሞ ስኬሎችን ደግሞ በአንድ ረድፍ አድርገን መውሰድ እንችላለን። እሱን ለማድረግ ምንድነው የጀነራል ኢንፎርሜሽኑን ከወሰድን በኋላ እችን ዱፕሊኬት እናደርግና ግን ፕሮፐርቲውን መቀየር እንችላለን ማለት ነው። እዚህ ጋር ፓርት 2 እንለዋለን። ፓርት 2 ጋር ምንድነው የምናደርገው? እዚህ ጋር ግሪድ ነው የምንሰራ። ግሪድ ምንድነው እናያለን። መልቲፕል ቾይስ ግሪድ የሚል አለ። እሱን ስናደርግ ምንድነው እንግዲህ ሊከርት ስኬሉን ልንሰራው ነው። ኳንቲቲውን ልንሰራ ስለሆነ እችን ኮፒ አደርጋለሁ። ለምሳሌ መጀመሪያውን በአንደኛው ሳይድ ሮ እና ኮሎመን ይኖረናል። ሮ ላይ ጥያቄውን አስቀምጣለሁ። ጥያቄዎችን ወስዳለሁ በሙሉ በሊከርት የምንሰራቸውን ጥያቄዎች ስትሮንግሊ አግሪ፣ ዲስአግሪ የሚለው ማለት ነው። እሱ እንዲሞሉልኝ አሁን ጥያቄ ቁጥር 2 ሞላለሁ። ጀስት ሳምፕል ለማሳየት ያህል ስለሆነ እንደዚህ አድርገን እንሞላቸዋለን ማለት ነው። እዚህኛው ከጎን ደግሞ ያሉት ምን አድርገን እንሞላቸዋለን?
እናድርገን እንሞላቸዋለን። ስትሮንግሊ አግሪ ከሚለው ጀምረን እንሞላቸዋለን ማለት ነው። ከጎን ኮሎማኑን ማለት ነው። ኮሎማኑን ከጎን ያለውን እንደዚህ እንሞላለን። እዚህ ጋር መልቲፕል ቾይስ ግሪድ መሆኑን ማስታወስ ያስፈልጋል። እዚች ጋር አግሪ ያለች ሶስተኛ ኒውትራል ነው ማለት ነው። ኒውትራል ኮሎመን ላይ ነው የምናስቀምጠው። እዚህ ጋር ዲስአግሪ ያለ እዚህ ጋር ስትሮንግሊ ዲስአግሪ ያለ እንደዚህ እናስቀምጠዋለን ማለት ነው። ሶ የመጀመሪያውን የዚህኛውን ፓርት ጨረስን እንበል። እዚህ ጋር ቁጥሮቹ ሊጨምሩ ይችላሉ። 10 ጥያቄዎች ሊኖራቸው ይችላል ለምሳሌ። በእነዚህ መሰረት ሰዎቹ ቲክ እያደረጉ ለዚህኛው ጥያቄ ከአምስቱ ውስጥ አንዱን ይመርጣሉ። ለዚህኛውም ጥያቄ ከአምስቱ ውስጥ አንዱን እየመረጡ ይሄዳሉ ማለት ነው። አሁን የሊከርት ስኬሉን ጨረስን። ከዛ ኦፕን ኢንድ ነው፣ እስካሁን ክሎዝ ኢንድ ነው። አሁን ኦፕን ኢንድ ውስጥ እንገባለን ማለት ነው። ይሄን ዱፕሊኬት ስናደርገው የምንቀያየረው ነገር ይኖራል። እዚህ ጋር ፓርት 3 ይሆናል ማለት ነው። አሁን ሶስተኛው ላይ ገባን። ኦፕን ኢንድ ስንሰራ እዚህ ጋር ለምሳሌ የሞቲቬሽን ምናምን ይልና አንድ ኦፕን ኢንድ ጥያቄ አለ ለምሳሌ። ኦፕን ኢንድ ጥያቄ አለ እዚህ ጋር ነው የምናመጣው። እዚህ ጋር እንቀይረዋለን። ግሪድ የነበረውን ወደ ፓራግራፍ እንቀይረዋለን ማለት ነው። ለምን ኦፕን ኢንድ ስለሆነ ሰዎቹ ፓራግራፍን እንዲጽፉ ነው የሚፈለገው። ፓርት 3 ላይ እዛ ኮፒ ያልነውን እዚህ ጋር ፔስት እንለዋለን ማለት ነው። ፓርት 3 ጥያቄ ቁጥር 1 ይሄን እናስቀምጣለን። አሁንም ዱፕሊኬት እናደርገዋለን ይሄን ነገር ማለት ነው። ዱፕሊኬት እናደርገዋለን። ስቲል ፓርት 2 ላይ ነን። ፓርት 3 ጥያቄ ቁጥር 2 ማለት ነው። ሁለተኛውን ደግሞ እናመጣለን እዚህ ጋር ማለት ነው። ይሄን ካመጣን በኋላ አሁን ጨርሰናል ማለት ነው። ምን መሰራን? አንደኛ የኢንዳክሽን ሰጠን፣ ሎጎ አስቀመጥን፣ ዴሞግራፊክ ወይም ደግሞ ጀነራል ኢንፎርሜሽን አስሞላን። ከዛ ምንድነው ፓርት 2 ላይ እንዳጠቃላይ ለዚህ ጥያቄ ስትሮንግሊ አግሪ ስትሮንግሊ ዲስአግሪ የሚለውን ያመጣልናል ማለት ነው። ልክ መረጃውን በዚህ መልኩ ሞልተን እንደጨረስን ምን ማድረግ እንችላለን? ፐብሊሽ እንለዋለን እዚህ ጋር መጣን። እሱን ከማድረጋችን በፊት ግን አንደኛው ሌላው የምነግራችሁ ነገር እዚህ ጋር ለምሳሌ አሁን ይሄ ሜል እና ፊሜል ከሚለው ከሁለቱ አንዱ መምረጥ የግድ ከሆነ ሪኳየርድ የምትላለች እዚህ ጋር ሪኳየርድን እንመርጣለን እንደዚሁ ማለት ነው። ስንመርጥ ያ መልስ የሚሰጥ ወይም ሪስፖንድ የሚያደርገው ሰው የግድ ይሄንን ኦፕሽን ሳይሞላ አያልፍም እንደማለት ነው። ሪኳየርድ ነው። ይሄ የማይፈለግ ከሆነም ከዚህ ጋር ዲሊት ማድረግ ትችላላችሁ ማለት ነው። ሁሉንም ሪኳየርድ ማድረግ አስፈላጊ ከሆነ ሁሉንም ሪኳየርድ እያላችሁ ታወጣላችሁ ማለት ነው። ይህን ከጨረሳችሁ በኋላ እዚህ ጋር ፐብሊሽ ነው የምታደርጉት። ፐብሊሽ ይደረጋል። እዚህ ጋር ፐብሊሽ ስንለው እዚህ ጋር ፐብሊሽ አድርገን እንመጣለን። አሁን ይህን ከጨረስን በኋላ በስርዓት እየሰሩት ሌላ ፎርማል ወደ እሱ ወስዳችኋለሁ ማለት ነው። እዚህ ጋር ሙሉ መረጃ የተሞላለት አለ። እዚህ ጋር ሳመጣችሁ ልክ በተመሳሳይ እየተሰራ ነው። እዚህ ጋር ሙሉ ስለሆነ ነው ማሳያችሁ። ይሄኛው እንደዚህ አድርጌ ሰርች የጨረስኩት አለ ቅድም ባሳያችሁ መሰረት ማለት ነው። ልክ እንደዚህ ካለቀ በኋላ ምንድነው የምናደርገው? ኦልሬዲ ፐብሊሽድ ስለሆነ ነው። እዚች ጋር አንድ ሊንክ አለች። ይቺ ሊንክ ስንጫን ምን ያመጣልናል? ጀነሬት የተደረገ ሌላ ሊንክ ይመጣል ማለት ነው። ይሄን በአጭር ፎርም ለማድረግ ሾርትን ዩአርኤል ጀነሬት ያደርግልናል ማለት ነው። ይቺን ዩአርኤል ነው እንግዲህ ለማንም የምንሰጠው ለመልሱን ማለት ጥያቄውን ለምናከፋፍለው ወይም ደግሞ ጥያቄው እንዲደርሳቸው ለምንፈልጋቸው ሰዎች ሁሉ ሊንኩን እንልካለን ማለት ነው። ሊንኩን ስንልከው ወይም እነዛ መልስ የሚሰጡን ሰዎች ጋር ሲደርስ ምን ይመስላል የሚለውን ለማየት እዚህ ጋር ፔስት አድርጌ ላሳያችሁ። ይሄን በስልካችሁ መላክ ትችላላችሁ። እንደገና ደግሞ ዩአርኤል ራሱ ለዚህ ጀነሬት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ግን ጥያቄው ምን ይመስላል ለሰዎች የሚደርሳቸው የሚለውን ስናይ ይሄን ነው የሚመስላቸው። ይሄን ይመስላል ጥያቄው። መጨረሻ ላይ ሞልተው ሲጨርሱ ሰሚት ስሉላችሁ ወደ እናንተ ይመጣል ማለት ነው። እንዴት ነው አንድ ሳምፕል እስኪ እንይ የሚለውን ስናይ አሁን እዚህ ጋር ማድረግ ትችላላችሁ። ዲፎልት ስለወሰደ ነው። እዚህ ጋር ፊሜል ማድረግ ትችላላችሁ። ፈርስት ዲግሪ ማድረግ ትችላላችሁ። ይችላል መልስ የሚሰጠው ሰው ማለት ነው። በተመሳሳይ 10 ዓመት በላይ ነው ያለኝ ሊል ይችላል።
ጥያቄዎቹ እንደዚህ ናቸው ማለት ነው። ይሄ ሊከርት ስኬሉ ይሄን ያነብና ሊል ይችላል ስትሮንግሊ አግሪ ነው። እዚህ ጋር ደግሞ ኒውትራል ነኝ ሊል ይችላል፣ አግሪ ሊያደርግ ይችላል። ለዚህኛው አይተም ማለት ለሶስተኛው ጥያቄ ለዚህኛው አይተም እንደዚህ ይመርጣል ማለት ነው። ከላይ ያስመርጠዋል። ስትሮንግሊ አግሪ ማለት ስንት እንደሆነ 2 እንደሆነ ምናምን ያስቀምጥልናል ማለት ነው። እንደዚሁ ከመረጥን በኋላ ምን እናደርጋለን? አሁን ኦፕን ኢንድድ ላይ ደረስን ማለት ነው። ኦፕን ኢንድድ ላይ እንደ መልስ ስምላችሁ የሆነ መልሱን ያው እነሱ ሞልተው ነው የሚሰጡን፣ ግን ለመልስ ሊሆን የሚችል ነገር እየወሰድኩ ልስጣችሁ። ኮፒ ፔስት እናድርግ እየወሰድን እዚህ ጋር ለምሳሌ የጥያቄ ቁጥር 1 መልስ ሊሆን የሚችል ይሄ ነው ካል እዚህ ጋር ከኪቦርዳችሁ መጻፍ ትችላላችሁ፣ ወይ ደግሞ ኮፒ አድርጋችሁ ፍሮም ሰምዌር እንደዚሁ ልትሰጡ ትችላላችሁ። ራሱ መልሱ ላይሆን ይችላል፣ ያው ለሳምፕል ነው ማሳያችሁ። አሁንም ሰዎቹ ኦፕን ኢንድድ ለሆነው ጥያቄ የሚሰጡት መልስ ነው ይሄ። ስቲል አሁንም እዚህ ጋር ይሄን መልስ ሰጠውን በል ለዚህኛው ጥያቄም ይሄን መልስ ሰጡን በል ለዚህኛው ጥያቄም ይሄን መልስ ሰጡን በል። ጀስት አንድ ጥያቄ ነገር ይሄኛውንም ኮፒ አድርገን እዛ እናስቀምጥ ማለት ነው። ስለዚህ ኦፕን ኢንድድ ጥያቄውን በሙሉ ምን አደረጉ? ሞሉ። ከላይም የጀነራል ኢንፎርሜሽናቸውን ሞሉ። ከዛ ከታች ደግሞ ስትሮንግሊ አግሪ ዲስአግሪ የሚለውን በሙሉ እዚህ ጋር ሞሉ። ከዛ በመቀጠል ደግሞ ኦፕን ኢንድድ የሆኑት መልስ ሰጡ። ከዚህ በመቀጠል የምንሰራው ስራ ምንድነው? ሰብሚት ማድረግ ነው። ሰብሚት ስናደርገው ምን ይለናል? መልሱ በትክክል ሪስፖንሳቸው ሪከርድ ሆኗል ማለት ነው። ወዴት ነው ሪከርድ የሚሆነው ስናይ እዚህ ጋር ሰርቬይ መጀመሪያ ላይ የሰራ ነው ሰርቬይ ያለ አይደለ? እዚህ ጋር ሪስፖንሱን ስናይ አንድ ሰው መልስ ሰጥቶናል የሚለውን ያሳየናል ማለት ነው። እዚህ ጋር ሪፖርት ነው ጀነሬት ያደርገልን። ሪፖርት ላይ ምን ይላል? የመጀመሪያው ፓርት 1 ጀነራል ኢንፎርሜሽን ላይ 100% ሴት ፊሜል ላይ እንደመለሰ፣ ኳሊፊኬሽን ደግሞ እዚህ ጋር ፈርስት ዲግሪ እንደሆነ ያሳየናል። ከዛ ወርክ ኤክስፒሪየንሱን እንዲሁም ደግሞ የሊከርት ስኬል ሪስፖንሱንም በተመሳሳይ እዚህ ጋር ያሳየናል ማለት ነው። እዚህ ጋር ያሳየናል። ለምሳሌ ስትሮንግሊ አግሪ የሚል አለ። ስትሮንግሊ አግሪ የሆነ ስንት ሰው እንደሆነ ያሳየናል ማለት ነው። አንድ ሰው ነው። ሁሉም አንዳንድ ናቸው መልስ የሰጡ። አናላይሲሱን በዚህ መልኩ ያስቀምጥልናል ማለት ነው። ኦፕን ኢንድዱንም እንደዚህ በቀጥታ ያስቀምጥልናል ማለት ነው። ሪፖርት አሰራሩ ይሄን ይመስላል። 2 ሰው ከሆነ 50-50 ያደርገዋል ማለት ነው። ይሄንን ለሁለት ይከፍልና 50-50 ብሎ ያስቀምጥልናል ማለት ነው። ወንድና ሴት ከሆነ እንደዚህ አይነት ሪስፖንስ ይሰጣል ማለት ነው። ሌላው መጨረሻ ላይ የምትሰሩት ምንድነው? ለዛኛው ሰው የምትልኩት ሊንክ ከዚህ ጋር እንዳያሳያችሁ ከዚህ ጋር ኮፒ አድርጋችሁ ትይዙትና ይሄንን ሊንክ ምን ማድረግ ትችላላችሁ? በኪውአር ኮድ መቀየር ትችላላችሁ። እንዴት ነው ወደ ኪውአር ኮድ የምትቀይሩት? ሲምፕሊ ኦንላይን ሊንክን ወደ ኪውአር ኮድ ቀይርልኝ፣ ጀነሬት አድርግልኝ የሚል ጽሁፍ ከጻፋችሁ በኋላ እዚህ ጋር የመጀመሪያውን ትከፍታላችሁ። እዚህ ጋር አዲስ ታብ ላይ እሱን ከከፈታችሁ በኋላ ይችን የመጀመሪያውን መጫን ትችላላችሁ። እቺ ዌብሳይት ነው የምትለው። ከዛ ዩአርኤሉን አስቀምጥልኝ ይላል። እዚህ ጋር ዩአርኤሉን ፔስት አደርግለታለሁ ማለት ነው። ፔስት አደረገው ቀጣይ ዩአርኤሉን እዚህ ጋር ኪውአር ኮዱን ጀነሬት ያደርግልኛል ማለት ነው። ኔክስት ኪውአር ኮዳችን ይችን ትመስላለች ማለት ነው። ኪውአር ኮዳችን ይች ነች። በቃ ሲምፕሊ የዚህኛው አሁን ኮፒ ፔስት ያደረግኩት ዩአርኤል እንትኑ ኪውአር ኮዱ ይሄ ነው ማለት ነው። ስለዚህ ይሄንን ስኒፒንግ ብለን ስኒፒንግ ቱል የምትባላለች ጋር ኒው እንለውና ይችን ኪውአር ኮድ እንደዚህ ወስደን ይችን ኮፒ ብለን ለሆነ ሰው ልንልክለት እንችላለን ማለት ነው። ወይ ደግሞ እዚህ ጋር ወርድ ላይ አዲስ ታብ ከፍተን ፔስት እናድርገውና ወይ ቴሌግራም ላይ ምናምን ለፈለጋችሁት ሰው እዚህ ጋር ኮፒ አድርጋችሁ ግድግዳ ላይ መለጠፍ። ከዛ ሰዎቹ ይሄንን ስካን እያደረጉ ቀጥታ ወደ ጥያቄው እንዲወስዳቸው ማስደረግም ትችላላችሁ በኪውአር ማለት ነው። ኪውአር ግልጽ ስለሆነ እሱ መስራት ትችላላችሁ ማለት ነው።
እንደ አጠቃላይ ይሄንን ነው ላሳያችሁ የወደድኩኝ። በቀጣይ በሰፊው እንመጣበታለን። ለጊዜው ግን ይሄ ይበቃናል። በጣም አመሰግናለሁ። ሼር፣ ላይክ እና ሰብስክራይብ ብታደርጉና ብታበረታቱን በጣም ደስ ይለናል። መልካም ጊዜ